ያንዴ ቆይ ማርቲን አንድ ነገር ልበላት። እሺ አውሪ አውሪ። ሰላም እንቅልፍ እንድንተኛ ማርቲዬ። ወይ አሁን ሄርሚ ደህና ናት? በቅድሙ አልተረበሸችም? ምንም አትል። ያው አልተረበሸችም ማለት አይቻልም። ሄርሚ ያው በትንሽም በትልቅም ነገር የሚከፋት ልጅ ናት እንደምታውቋት። አብርሃም አላገኛትም? አዎ እንደነገረችን ከሆነ አልተገናኙም። በስልክ ነው ከኔ ጋር የሚያወራ ነው። ግን ደህና ናት፣ አታስቡ አለን። አትሊስት ወይ ደግሞ አንቺ ለአብርሃም ደውለሽ ወይ አግኝተሽው ማናገር አለብሽ። አንቺ ለምንድን ነው ማስከበር አለብክ ብለሽ አንቺ እንደ እህት እኔ የሚሰማኝን ነገር ውስጤ ላይ የሚሰማኝን ነገር ነው የምነግርሽ እና እንደዚህ እንትን መባል የለባትም ብለህ ነገር ማርትዬ። እሺ መዲናን አስገቢያት ማርቲ። እንደው አንድ ሁለት አዋይልና ሄርሚ አንድ ቀን ላይ ብትግባልና። እሺ መዲና የኔ ፍቅር ገባች። መዲና እንኳን ደህና መጣሽ። ዳናይት እንደምን አመሻችሁ? አለን ማሪ። ማርቲ ደህና ነሽ? እንዴት ነሽ እናቴ? ሰላም ደህና ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነው እኮ። ሄርሚ ደህና ነች? ይመስገን ነው እኮ። በሆነው ባልሆነው አትረበሽ። ታውቃለች እኮ እሷ ብዙ ነገር አሳልፋ የለ። ይሄ ደግሞ እብድ ነው፣ ጅላጅል ስለሆነ ምንም የሚያሳስባት ነገር የሚያስደነግጣት ነገር የለም። እውነት ጅላጅል ነው እሱ። ይቅርታማ ይላታል። መዲ ትናንት ምን እያልኳችሁ ነበር? ይሄ ነገር አውቀው ነው አላልኩሽ? አዎ ቆይ ልናገር። ሲቀጥል ሄርሚ በእውነት ሄርሚ ሲደውላት ባትሄድ፣ በደውሉላት ቁጥር በየቦታው ባትሄድ፣ እውነት ይሄንን ንገሪያት ማርቲ። እንዴ ለምን ትረበሻለሽ? ጸባያቸውን እያውቀሽ ለምንድን ነው የምትሄድላቸው? ካለበለዚያ ቁጥሯን ትቀይር፣ በቃ እንዳያገኟት ማለት ነው። ቁጥሯን ብትቀይር ማርቲ፣ እየሰማሽ ነው እኮ። ቁጥሯን ብትቀይር በቃ ሰላም የምታገኙ ቁጥሯን ካልቀየረች ምንም እረፍት አይሰጧትም። ስለዚህ ቁጥሯን ብትቀይር ምንም መረበሽ አያስፈልግም። በትንሹም በትልቁም እንትን የምትረበሽ ከሆነ ጥሩ አይመጣም ለሷ። በቃ አንበሳዋን ይዛለች። ማንም ቢጨፍር ማንም ቢዘል ምንም የትም አይደርሱም። ዝም ብለው ነው። ስለዚህ ይሄንን ብታደርግ። ሲቀጥል ደግሞ አንድ የምነግርሽ ነገር ቢኖረኝ ለሁሉም ሰው ሰላም ባይሉ። እውነት ነው፣ ነገርኳት እኮ እኔም እንደዛው። እውነት ንገሪ መድዬ። እቺ ኮተታም የምታመጣው ነገር አይታወቅም። ራሳቸውን ቢጠብቁ በቃ። እሷ ከነ እንትና ጋር ከነ ቤላ ጋር ከነ ብሩኬ ጋር ሌሎቹም የእሱ ጓደኞች አሉ፣ ከነሱ ጋር ቢሰሩስ፣ ሲጠሯቸው ባይሄዱስ? ይሄ ዳኒ ኮተት፣ ይሄ አንዳችን ደግሞ ማናት የምትባለው አንደኛው 3 ኮተታሞች ሲጠሯቸው ባይሄዱ። አየሽ እነሱ አውቀው ነው በቃ ይሄን ነገር ለመስራት ብለው ነው። መዲ በእውነት እኔ ትናንት እያልኩ ነበር። እኔ እውነት መስሎኝ እኮ ደስ ብሎ የነበረ እኮ እግዚአብሔርን። ውሸታቸውን ነው ማለት ነው። መዲዬ አንድ ነገር ልንገራችሁ፣ ቅድም ላልሽው ነገር ማለት ነው። ምክንያቱም እስከ መቼ ነው ከነሱ ሸሽታ የምትሄደው? ለምን ተብሎ ገባሽ? አሁን አብርሃምና ኤርሜ አሁን ቀለበት አድርገዋል። ለምን ለዚህ ለደመቁ ተብሎ ነው የሚሸሸው? ለምን ትሸሻለች? እስከ መቼ ነው ሀገር ጥለው የሚሄዱት? አሮሽ መሄድ አይደለም ነው መሄድ አይደለም። ቁጥራቸውን መሄድ እኮ አይደለም። ለትንሽ ቀን እኮ እረፍት ማድረግ እኮ ነው። ለአንድ ሳምንት እኮ ድምጻቸውን ቢያጠፉ እኮ እነዚህ ሰዎች በእነሱ ስራ አይሰሩም። ምን አለ መሰለሽ ሄደው እዛ ተንብሰው ሲመጡ ምን አለ መሰለሽ መዲ ተንብሰው ሲመጡ እንደገና ደግሞ ህይወታቸውን እንትን ነው። ምንድነው አሁን አይታችሁታል የዛሬው ቪዲዮ? መዲና ለሽው አንዴ ሀሳብ አለኝ፣ አንዴ ልጨርስና ሙቴ ያጂ ከነሱ ማለት ነው መራቅ። በቃ ምንም አይነት ቪዲዮ ከነሱ ጋር መስራት አያስፈልግም። አብርሽና ኤርሜላ በራሳቸው ቻናል ይምጡ፣ በቃ ደስ በሚል ነገር ማለት ነው። እኛ እየተነዛነዙ አንዴ ላውራ እየተናዛነዙ እየተጣሉ ይዘው የሚወጡ ቪዲዮ እኛ በጣም እያስጠላን ነው። ሌላ ቻናል ላይ አለመሄድ፣ በራሳቸው ቻናል ነገ ዛሬም እያሉ በራሳቸው ቻናል መምጣት፣ በቃ ይሄ ነው። በአብርሃም እኮ ነው የተለቀቀው ሳራ፣ በአብርሃም እኮ ነው የተለቀቀው ዛሬ። በአብርሃም የለቀቁት በቃ የእነሱ ቪዲዮ አያስፈልግም። ሁለቱም ኤርሚና እሷ
አብረሽ በራሳቸው ቻናል ነምጣት እንዴት ተለቀቀ ታችሁን የሚበጣብጡት ገባሽ? ምክንያቱም መሆን የለበትም ይሄ። መቼስ ማርቲ እየሰማች ነው። ማርቲ ይሄ ነገር መከሪያቸው በቃ መሆን የለበትም። ምክንያቱም ገባሻ? ዳኒና እቺ ሜሪ ያህያዋ ማለት ነው እነሱ ያሰቡት ሴራ አለ። በትናንትና ቪዲዮ እንኳን መመልከት ትችላላችሁ። ምን አለች? ኑን ነይና እንትና አንሺ ነው ያላት እኮ አላለም እሱ። ሜሪ ያህያዋ ናት ቀብራ የመጣችሁ ማን ቀብራት እናቺ። ምክንያቱም እነሱ ቻናላቸው ሞተዋል። አሁን ቻናላቸውን በእነሱ በእኛ እንትን ኦዲየንስ ለማሳደግ ነው የሚፈልጉት። ገባሽ? የእነሱን ሴራ አታውቁም። የአህያ የመሰለ ዳኒም እንደዛው ማለት ነው። ከእነሱ መራቅ ነው ያለባቸው። ምንም አይነት ቪዲዮ አለመስራት። ኦዲየንስ አለው አብርሽም ቢሆን ኤርሚን ብትሆን አላት በበቂ በላይ ማለት ነው። ከእነሱ ጋር ሲጠሩ ከናንካቴው አለመሄድ። ምክንያቱም ዛሬ ራሱ ፊቱ ኤፍሬም ምን እንዳላት ራሱ ማሰብ አለብሽ። ከሱ እንደዚህ አይጠበቅም። አይሽ እንግዲህ ኤርሚን እና እሱ አብርሃምን ለማጣላት ነው ታጥቆ የተነሳው ማለት ነው። ይሄ አያ ማለት ነው። እሱ የተጎዘጎዘበት ነው። አብርሻ በርደዋል። ዝም በይ። እሱ አብርሻ እኔም እንደዛ ነው ያልኩት። መናገር አለበት አብርሃም እግዚአብሔርን ይኸውልሽ ማሬ፣ ይኸውልሽ ቀስ ተብሎ ነው ገባሽ? ምክንያቱም ወንድም ነው በአንድ ሳከብርሽ ነው መጀመሪያ ተናግሮታል። ምንም አያገባህም ብሎታል። እኔ የሚገርመኝ ነገር እኮ እሱ ልጅ ነው ይገርመኛል። በቀደም ማለት ነው ማለት በቀደም እንትና ቀጥቅጦት አርፎ 20 ቀን ነው ምናምን እንደዚህ አርፎ መጣ። ዛሬ ደግሞ እንደገና ደግሞ እኔ የአብርሽን ኑሮ እኔ ካኖርኩለት ይላል። ለምን የሚኖርለት የራሱ ኑሮ አይኖርም? ከብሩኬም ተጣልቶ ነበር። ብሩክ እኮ ቀጥቅጦ ነው የለቀቀው። ደግ አደረገ። አሁን የሚሰራውን ስራ አጣ። ማንም ከሱ ጋር አብሮት የሚሰራ ሰው አጣ። ገባሽ? ለዛ ነው። አዎ እና በቃ በቡሩኬም ህይወት ምንም አያገባውም። እህቱ ናት፣ እህቱ ነው በቃ። አባቱ ነው እንትን ያለው የሰጠው አይደል እንዴ? እህቱ እንትን ላይፍ ምንም አያገባውም። አሁንም ይቀናላ ላይፍ ሊገባ እኔ እንደሚመስለኝ ጋይስ የአብርሃምን ህይወት አይወደውም። ምክንያቱም በልጦ እኔ እንጃ እኔ ምን አይነት ግልጹን ተናገሪ ሳርዬ። ስለምትሰማ የወንድሙ ደስታ ለምን በቀደም ዕለት ራሱ ማለት የራቁት ቪዲዮ ስትሰራበት ብዙ ነገር ስትዘናበትበት የት ነበረ እስካሁን? ለምን የት ነበረ? ተኝቶ ነበረ። ምክንያቱም ልጁ የሚፈልገው የአብርሃምንና የአብርሃም ህይወት አይፈልግም። አሁን ቀና ሳርዬ ልብ ራሱ ብሎ ቢሰማ እህቱን እንደዛ ዲስሪስፔክት አድርጋ ስታመናጭቃት እንኳን እንዲህ ማድረጋችም እህቴን ብሎ ማለት ይችል ነበረ። ወይንም ብብሏል ወይ ክትባት አምልጦታል ወይም ደግሞ ኢቨርዶል ምንድነው ተወቅቷል ብሏል። ማነው አንደኛው ይተዋል። አዎ በቃ የሆነ ክትባት አምልጦታል። በቃ ምክንያቱም ደመቁ ትጎዘጉስለ አሁን የባህል ቀን የእንትኑ ቀን እዛ አልነበረም። ምክንያቱም የሚሄድበት የለም፣ ማንም አያስጠጋውም። የሆነ ወሬ ሆዱን የሚወደው ከሩታ ጎን ቆማለሁ። እሱ የሚወደው ወንድምየው ተሰብሮ እንዲቀር ነው የሚፈልገው። ገባሽ? እውነት ነው። ገብቶሻል? እውነት ነው። አማረበታ አብርሽ አሁን አማረበት፣ ፊቱ አማረበት፣ ወዙ መጣ፣ ቦጫ መጣ። መልካም ላይ ነገር ነው ያለው። ማን የያዘው? ኤርሚን የያዘችው። ወንድ ልጅ እንደዚህ ነው። ሲያዝ የሚወደው ልንገርሽ፣ ወንድ ልጅ ሲተፈጠፍ አይወድም። እሷ 2 ዓመት አብራ ኖረሽ ከሱ ጋራ ስጠፈጥፈው ስታንከባለው ነበረ። ወንድ ልጅ ደግሞ ክብር ነው የሚወደው ልንገርሽ። ወንድ ልጅ ክብር ነው። ልክ ነች እኮ ሳርዬ። ወንድሞች አሉ፣ ወንድሞች ሳርዬ። ካምዳውን ኢሞሽናል ሆንሽ፣ ኢሞሽናል ሆንሽ። አንድ ነገር ጋይስ ቅርታ ተናገራችሁ ወጣላችኋለሁ። ዘይኮነ ነገር እሷ እኮ የምትወደው ማለት ነው ሮማንቲክ ፊልም ነው። ዘይኮነ ንግግር ዘይኮነ ንግግር ሳይትዛረብ እየ ዝብለክ ዘይኮነ ንግግር ሳይትዛረብ እየ ዝብለክ አይዛረብሽ ዝሓፍ አይ መድያውን ትግርኛ ወራው ብለሽ ነው ይሰማል። አይደለም የማይሆን ነገር አናውራ። ሳርዬ ትሰሚያለሽ? የማይሆን ነገር አናውራ፣ ቁም ነገር እናውራ ነው።
ቁም ነገር ያለው ወሬ ማውራት ነው እንጂ ማንከባለል ምናምን ምንድን እንደዚህ አይነት ወሬ እኔ አብርሽ ሲናገሩብኝ አልወድም። እውነት አብርሽ እንዲናገሩ ሲሉ በእሱ እንዳትመጡብኝ እሱ ሳይሆን ይኸውልሽ መድዬ ሌላ ነገር እኮ አይደለም። የበፊቱን ታሪኩን እኮ ነው ምሳሌ እየገለጸች ያለችው። ለምን እዚህ ጋር ክብር አግኝቷል ይሄ ልጅ እኮ ሄርሜላ ጋር ክብር ፍቅር ባያገኝ አይጠጋም ነበረ። እግዚአብሔር የመጀመሪያቸውም የመጨረሻቸውም እግዚአብሔር ያሳምርላቸው። እውነት አሜን አሜን አሜን። እሱ ነው እውነት እኮ እኔ የምለው እኮ በጣም መልካም ልጅ ነች። እሱም እሷን ያስከብራት የኔ ጥያቄ ያስከብራት። ይሄ ወንድሙን ማሳረፍ አለበት። በቃ ነገ እኔ ይሄ እንደ ይሄን ያለው ቡዜ ራሱ ዝም አትልም። ነገ ከዚህ በፊት ምንድን ነው ያለችው ቡዜ? ቆይ ሳርዬ አንዴ ላውራ